ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የምግብ አሰራር ቶፉ ይባላል። ቶፉ ያው አኩሪ አተር ነው። እንደምታዩት ይሄ ካስኮም ውጭ ሀገር የምትኖሩ በተለይ አሜሪካ ውስጥ ካስኮ ብዙም ውድ አይደለም፣ ረከስ እያለ ነው። ሌላ ስቶሮችም አሉ፣ ግን የካስኮ በጣም ቆንጆ ነው። እና ውሃ ስላለው ውሃ በመጀመሪያ እንደዚህ አጠለዋለሁ። ከፈለጋችሁ ውሃ ኖሮት እንደረጠብ ብሎ እንዲሰራ መስራት ከፈለጋችሁ ውሃውንም ትንሽ እንደዚህ አጥላችሁ መስራት ትችላላችሁ። እኔ ግን ምንድነው ማድረገው፣ እንደዚህ ውሃውን ካጠለልኩ በኋላ እንደምታዩት ሌላ ማጥለያ አመጣና ማጥለያው ላይ እንደዚህ ገለብጠዋለሁ። ከገለበጥኩት ደግሞ በኋላ ይኸው እንደምታዩት እንደዚህ አደርገዋለሁ። ሁለቱንም ሶስቱንም አራቱንም ከተፍ ከተፍ አድርጋችሁ በላዩ ፔፐር ታወልም አድርጋችሁ ማስቀመጥ ትችላላችሁ። እንደዚህ ካደረኩት በኋላ ከበድ ያለ እቃ እጭንበታለሁ። ይሄ የሽንኩርት መዳመጫ የተለያየ ነገሮች የምጠቀምበት ነውና እሱን ለተወሰነ ለአንድ ሰዓትም ቢሆን ከዛም በላይ እንደቻላችሁት ታረጉታላችሁ። ውሃው እንደዚህ እንደምታዩት በደንብ አድርጎ ጭምቅ አድርጎ ያወጣዋል። በመቀጠል ግማሽ ሽንኩርት ነው የተጠቀምኩት ለሁለት ቶፉ፣ ግማሽ ሽንኩርት። ሌላ ደግሞ የተጠቀምኩት ነጭ ሽንኩርት ነው። ነጭ ሽንኩርቴን በደንብ አድርጌ እንደዚህ እንደምታዩት እንትን አዳመጠዋለሁ፣ ጨቀጭቀዋለሁ፣ እወቅጠዋለሁ፣ ያው ከትፈዋለሁ። ሁሉም አንድ ነው። እና ከፈለጋችሁ ዝንጅብል ማስገባት ትችላላችሁ። ከፈለጋችሁ እናንተ ቲማቲም ማስገባት ትችላላችሁ። እና በመቀጠል እንደዚህ በደንብ አድርጌ ሽንኩርቴን ካደቀኩ በኋላ ሌላ የተጠቀምኩት የድንብላል ቅጠል ነው። የድንብላሉን ቅጠል ደግሞ እንደዚህ ደቀቅ አድርጌ ከትፌ አዘጋጃለሁ። እናንተ እዚህ ጋር ያጣፍጥልኛል የምትሉትን ነገሮች መጨመር ትችላላችሁ። ለምሳሌ እንደ ቤል ፔፐር፣ ቀዩ፣ ቢጫ፣ አረንጓዴ ቃሪያዎች አሉ። ይሄ ደግሞ ሀላፒኒዮ ነው። አያቃጥልም፣ ያው ለመልክ ነው፣ ግን ሲጣፍጥ ሲበላ ይጣፍጣል። ያው ቆርሸም ብዙም ባያቃጥል ሌላ ቃጠል የሚያረግ ቃሪያ ከፈለጋችሁ ደግሞ እሱን መጠቀም ትችላላችሁ። ቀጥዬ ሽንኩርት እንደዚህ ጨምርና ትንሽ ብዙም አይደለም፣ ያው በዘይት አበስለዋለሁ። ትንሽ ካበሰልኩት በኋላ ዘይት ጨምራለሁ። ዘይቱን ደግሞ ጨምሬ እንደምታዩት ትንሽ ጠበስ አደርገዋለሁ። ከዛ ምንድነው ማድረገው፣ እርድ ጨምራለሁ። እንደነገርኳችሁ እዚህ ጋር በበርበሬ መስራት ከፈለጋችሁ በርበሬ መጨመር ትችላላችሁ። ከእርዱ ባሻገር ሁለቱንም መጠቀም ትችላላችሁ። ወይ እርድ ወይንም በርበሬ መጠቀም ትችላላችሁ። ያው እንደምታውቁት እርድ ለጤና ጥቅም አለው፣ ታውቃላችሁ። ምንም ማብራት አያስፈልግም። በመቀጠል ያላችሁ እንደዚህ ውሃው መጠጥ ብሎ ስለወጣለት በደንብ ነው የሚከተፈው። እንደዚህ ታረጉና በመልክ አርጋችሁ አሳምራችሁ ላበላልም ሲያዩት ደስ እንዲል በእኩል አርጋችሁ ትከትፉታላችሁ። ቀጠሎ ደግሞ ምንድነው ማድረገው፣ ዘይቱን ትንሽ ጠበስ ካረኩት በኋላ አመጣና የከተፍኩትን ነጭ ሽንኩርት ተጨምራለሁ። እንደዚህ እንደምታዩት እሱንም ትንሽ ለ3 ደቂቃ አበስልና የከተፍኩትን አኩሪ አተር እጨምራለሁ። በዚህ አጋጣሚ እንግዲህ ለዚህ ቲክቶክ አካውንት ምንድነው በቃ አዲስ ከሆናችሁ ፎሎ ማድረግ እንዳርሱ፣ ላይክ አርጉ። እስቲ ላይክ አታረጉም? ዝም ብላችሁ አይታችሁ ነው የምትወጡት። ላይክ አርጉ።
ከዛ ብላክ ፔፐር እንጨምራለን። ቆንዶ በርበሬ፣ እዚህ ጋር የተፈጨ ነጭ ሽንኩርት ፓውደር ከፈለጋችሁ፣ እዚህ ጋር ደግሞ ሚጥሚጣ ነገር ሆኖ ተሸክሽኮ እንትን ያለ ነው፣ የተጨመረ ነው፣ የተዘጋጀ ነው። ከዛ ጦስኝ ጨምር ያለው እሱን ታረጉና ጨውም ጨምር ያለው የቪዲዮ ተቆርጦ ነው። ማሰል ታረጉታላችሁ። እዚህ ጋር የእናንተ የምትፈልጉትን በቃ የምትወዱትን ቅመም ትጨምራላችሁ። በመቀጠል ምንድነው የከተፍኩትን ፓርስሊ ጣሙ እንዳይበስል ስለፈለኩት ከላይ ነው ጨመር ያደረኩት። ደግሞ ቃሪያው እንዳታበስሉት፣ ቃሪያውን ከላይ ብቻ ጣል ታደርጋላችሁ። በቃ ቀጥዬ ያው እዚህ ጋር አቮካዶ እንጨምር ያለው ለሁለት ነው፣ ለኔና ለባለቤቴ ነው የሰራሁት። ያው ቶፉ እንደምታዩት እዚህ ጋር በተለይ በጾም ወቅት ነው ብዙ የምሰራው፣ አርብና ሮብ እና ደግሞ ሌላ ጾም ሲሆን፣ እዚህ ጋር ደግሞ ሌላ ቬጂቴብል ተጠቅሜ ያለው ሰርቻለሁ። ስሰራ ሌላ ቀን አሰራሩን ይዤላችሁ እመጣለሁ እና እንደምታዩት እያቀረብኩት ነው። በጣም ቆንጆ ነው በእውነት ሞክሩት፣ ትወዱታላችሁ እናንተ። በቃ 5 ስታር በሉት። ይሄን ስቶር በጣም ምግብ ቤት ብትሄዱ እንደዚህ ትናትሉምና የሆነ ወይ ስኳር ወይ ምናምን ካልጨመሩበት በስተቀር አይጣፍጥም። ከዛ መኮረኒ ደግሞ እሱንም ሌላ ቀን እንዴት እንደሰራሁት ቀላል ነው በእርግጥ ግን የሁላችንም ሙያ ይለያያል። ይዤ መጥቼ ያሳያቸዋለሁ። ይሄንንም እንግዲህ እንደዚህ አድርጌ ሰርቼ ጨርሻለሁ። ለገበታ አቀርበዋለሁ። ቤተሰቦቼ በሌላ ደግሞ ቪዲዮ ተመልሼ ይዤላችሁ እመጣለሁ። ይኸው እንግዲህ አጠናቀዋነ